ግቡ። አብርሃም ልጁን በሌሊት ይዞት ህልም። እኔ ይሄንን ነበር ጭንቅላቴ ሲያስብ የነበረው። የምሬን ነው የምላችሁ። ምክንያቱም ትላንትና ልጁን ለማሳደር ሲሆን የነበረውና ሲያደርግ የነበረው ነገር ይሄንን ጭንቅላታችን በደንብ እንዲያስብ ነው የሚያደርገው ማለት ነው። ምክንያቱም ሩታ መኪና ይዛለች። ልጁ 3 ቀን እሱ ጋር ቆይቷል። ያንን ሌሊት ለምንድን ነው አስገድዶ ልጁ እሱ ጋር እንዲያድር የዚህን ያክል ትግል የፈጸመው? ሄርሜላ ምን ብዙ ነገር እየተባለ ማለት ነውና ልጁን ይዞ ብስ ብሏል ምናምን የሚባል ወሬ ሰሞኝ። በዚህ በኩል ደግሞ ያው ልጁን ሩታ ጧት ላይ መታ ወስዳለች ምናምን የሚባልም ወሬ ሰሞኝ። ያው የትኛው እውነት እንደሆነ የትኛው ትክክለኛ ነገር እንደሆነ ማረጋገጥ አልቻልኩም። ግን አንድ ያረጋገጥኩት ብቸኛ ነገር ምንድነው አብርሃም ጠቅልሎ ወደ ሄርሜላ ቤት ሊገባ መሆኑን ማለት ነው። ወይም ሄርሜላ ገዘውል ብላ ከሰሞኑ እየጨቀጨቀች ያለችው ቤት ላይ ሊገባ እንደሆነ ማለት ነው። አይሚን እዛ ቤት ህፃኑን ይዞ ቢገባ ከሩታ ሊያመልጥ የሚችልበት ምንም አይነት እድል ይኖራል ብዬ አላስብም። እንደ አባትም ደግሞ ከዚህ በላይ እኔ በጣም በተደጋጋሚ ትላንትም በቃ መስጠት ካለብኝ አስተያየት በበለጠ በደንብ ሰጥቻለሁኝና እዛ ነገር ላይ ድጋሚ ምንም አይነት ነገር ማለት አልፈልግም። በእርግጠኝነት አብርሃም ከዚህ በኋላ ልጁን እሱ ጋር ሊያቆይ የሚችልበት ምክንያት ይኖራል ብዬ እንደኔ አላስብም። ማድረግም ስለሌለበት ማለት ነው። ማድረግ የለበትም። በቃ ይሄ ልጅ ወደ እናቱ መመለስ አለበት፣ በደንብ መመለስ አለበት። ሄርሜላን ጨምሮ በደንብ የጨቀጨቁት ነው። ለምን? ትክክለኛ ነገር ስላልሆነ ማለት ነው። ትክክለኛም ዘላቂ የሆነ ነገርም ስላልሆነ ማለት ነው። አብርሃም እንዲሁ እልህ ስለያዘውና እኔም ለልጅ ያላንስም ከሚል ስሜት ተነስቶ የራሱን ስሜት ብቻ እያዳመጠ ስለሆነ እንጂ ልጁ እሱ ጋር በየትኛውም አይነት መስፈርት አሁን ባለበት አግባብ ሊሆን አይችልም። ልጁ የተወሰነ ጠንክሮ ምናልባት ከ2 ዓመት በኋላ ይሄንን እድል ልትሞክረው ትችል ይሆናል፣ አላቅም። ግን ደግሞ እንደዚህ አይነት ነገር ውስጥ ከምትገቡ ሰላም አውርዳችሁ ለምን ልጃችሁን አንድ ላይ አታሳድጉም ነው አሁን የኔ ትልቁ ፖይንት። ለምን ሰላም አውርዳችሁ ለምን ልጃችሁን አንድ ላይ አታሳድጉም? ሄርሜላስ ደግሞ ይሄንን ቤተሰብ ስታይ ለምንድን ነው የማታዝኝላችሁ? አያሳዝኑም? እንደዚህ ሲንከራትቱ ባንቺ ምክንያት እኮ ነው ባንቺ ምክንያት ነው እንደዚህ ክርትት እያሉ ያሉትና እዘኝላቸውና ከነዚህ ልጆች ህይወት ውጪ። እስኪ ከዛ በኋላ እነዚህ ልጆች ይፈላለጋሉ አይፈላለጉም? መሃል ላይ ሆነሽ እንቅፋት እየሆንሽ ያለሽው አንቺ ነሽ ወይስ አንቺ አይደለሽም የሚለውን ነገር እኛም ቼክ እናድርግ። አሁን እነሱ ሲጠየቁ ሄርሜላ አይደለችም እኛ ብዙ ማያስማማን ነገሮች አሉ ምናምን ይላሉ። ግን ሌላ ምንም ታሪክ ይኖራል ብዬ አላስብም። የፈለገ ነገር ቢኖር ደግሞ ተቻችለን ተፋቅረን ተዋደን ተግባብተን አንዱ ሲያጠፋ አንዱ እያረመ እንኖራለን ተባብላችሁ መሰለኝ አይደለ ተዳር ደረጃ ደርሳችሁ ልጅ እስከ መውለድ የደረሳችሁ። ስለዚህ የግድ ይሄንን መቀበልና በዛ መንገድ መኖር አለባችሁ ብዬ አስባለሁ፣ እንደኔ ማለት ነው። ግን አሁን ላይ የሰማሁት ነገር ደግሞ የሄርሜላን ጥያቄ ተቀብለክ ሄርሜላ ቤት ሻንጣህን ይዘ እንደገባ ነው። አሁን ማረጋገጥ ያልቻልኩት ነገር ምንድነው ልጁን በሌሊት ይዞ ወደዛ ቤት ነው የሄደው ወይስ ለሩታ ልጁ መልሶላት ነው የሄደው የሚለውን ነገር ብቻ ነው ማረጋገጥ ያልቻልኩት እንጂ የዶርም ቆይታውን አብቅቶ ወይም ሩም ይዞ እንትን ሲል የነበረውን ቆይታ አጠናቆ ወደ ሄርሜላ ገብቷል ማለት ነው። አሁን አንድ ላይ ነው የምትኖሩት ነው የዛን ያክል ዋጋ ከፍላ ቁም ሳጥኑ ምናምን ማች ካላደረገልህ ይቀየርልሃል ምናምን ብላ ዋጋ ከፍላለህ አንድ ላይ ነው ወይ የምትኖሩት? ደግሞ ለማቹ ለቁም ሳጥኑ ለአልጋው ምናምን ደግሞ ምርጫው ባንቺ አይቻልም ወይ ነው? የፍቅረኛነት ጊዜያችሁን ነው ማጣጣም የፈለጋችሁት? አንድ ላይ መቀጠል መኖር አልፈለጋችሁም? ለማንኛውም ግን እኔ አሁንም ማለት የምፈልገው ነገር ቢኖር የማያዛልቅሽ የማያስቀጥልሽ ለወደፊት ተስፋ ማታደርጊበት ህይወት ላይ ራስሽን አታባክኝ፣ ጊዜሽን አትጨርሺ። ሴት ልጅ ነሽ፣ ለአንቺ ጊዜ ትልቅ የሆነ ቫልዩ ነው ያለውና ራስሽን በእንደዚህ አይነት መንገድ ባታባክኝ ደስ ይለኛል። ያውም ደግሞ እንደ አብርሃም ላለ ወንድ ማለት ነው። የምሬን ነው የምልሽ። ትዳሩን ትቶ ቤቱን ትቶ ልጁን ትቶ አራስ ሚስቱን ትቶ ወደ አንቺ ለመጣ ወንድ የዚህን ያክል ዋጋ መክፈልሽን እኔ አክሰፕት አላደርገውም። የምሬን ነው የምላችሁ። ለምን? በፍጹም ሊሆን የማይችል ነገር እኮ ነው። እግዚአብሔር እኔ የነን ነገር አድርጊ ቀጥይበት ገፊበት ብዬ አላበረታታም። ምክንያቱም ነገ ላይ መለሰሽ ትሰበሪያለሽ፣ መለሰሽ ታዝኛለሽ በእንደዚህ አይነት ነገር። ለሱም ቢሆን ሊበጅ የሚችለው ወደ ልጁ ወደ ሚስቱ መመለስ እንጂ
ከአንቺ ጋር የሚቀጥለው ህይወት የዚህን ያክል ያዛልቃችኋል ብዬ አላስብም። እግዚአብሔርም እኮ ሁሉን ነገር ይታዘባል፣ ያያል፣ ይቀጣችኋል በምታደርጉት ነገር ራሱ ማለት ነው። አግባብ ያልሆነ ትክክል ያልሆነ ነገር ነው የምታደርጉት። ምናልባት ዛሬ በዚህ ነገር ደስተኛ ሆነናል ምናምን ብላችሁ እንትን ልትሉ ትችላላችሁ፣ ልታስመስሉ ትችላላችሁ። አንቺም ደግሞ ከሷ ነጥቅ ያለውኝ በእጅ ያስገብቻለሁኝ ምናምን ብለሽ በዚህ ነገር ምናልባት ደስተኛ ምናምን ልትሆኚ ትችያለሽ፣ ጊዜያዊ ደስታ ማለት ነው እንጂ አላ አይደለ በቃ ሩታም ከህይወታችሁ ወጣ ሁሉም የየራሱን መንገድ መራመድ ሲጀምር የዛን እርስ በርስ መተያየት ትጀምራላችሁ። እስካሁን ድረስ እርስ በርስ የምትተያዩ ራሱ አይመስለኝም። ምክንያቱም አጠገባችሁ ያሉ ነገሮች በሙሉ እናንተ እርስ በርስ እንዳትተያዩ፣ ሄርሜላ ምን አይነት ናት፣ አብርሃም ምን አይነት ነው የሚለውን ነገር በግልጽ እንዳትተያዩ የሚያደርጉ ብዙ ነገሮች አሉ። በጣም ብዙ ችግሮች ከጎናችሁ ስላሉ ማለት ነው። የልጁ ጉዳይ አለ፣ የሷ ጉዳይ አለ፣ እዛ ጋር ያልጨረሰው ጉዳይ አለ። አንቺም በዚህ በኩል የምትባያቸው ነገሮች አሉ። አሁን ላይ ተረጋግታችሁ እንኳን ፍቅራችሁን ማጣጣም የምትችሉበት ሙድ ላይም ሁኔታም ላይ ስላልሆናችሁ እርስ በርስ በደንብ የተያያችሁ አይመስለኝምና የዛን ይሄ ሁሉ ነገር ካጠገባችሁ ዞር ሲል ገለል ሲል የራሳችሁን ላይፍ መኖር ስትጀምሩ ደግሞ ገና ብዙ ጥያቄ ሊያስነሱ የሚችሉ ነገሮች አሉና እግዚአብሔርም እንደዚህ አይነት ነገርን እየተመለከተ በዝምታ ያልፋል ብዬ እንደኔ አላስብምና እኔ ከአብርሃም በተሻለ ሄርሜላ ለራስሽ ስትይ ማለት ነው እሱ ችግር የለበትም። ወንድ ልጅ እግዚአብሔር ምንም ችግር የለበትም እኮ። አንቺ እዚህ ጋር የራስሽንም ሲቪ ጭምር ነው እያበላሸሻለሽ። እስኪ አስቢ፣ ይሄ ነገር አሁን ሚዲያ ላይ ተቀርጾ በጣም ብዙ ሰው ነው የሚያየው። አስቢ ደግሞ ከአብርሃም ጋር ያለው ነገር ሲበላሽ እኔ እርግጠኛ ነኝ ማለት ነው፣ እርግጠኛ ነኝ ወደ ሩታ ባይመለስ ራሱ ጥሎሽ ወደ ሌላ ሴት እንደሚሄድ 100% እርግጠኛ ነኝ። በቃ ይሄ ምንም የተለመደ ነገር ነው፣ እስከዛሬ ድረስ በተደጋጋሚ አይተናል። ስለዚህ የዛኒስ ልብሽ ይሰበራል። እንዲያደረገች ልጅ እኮ ናት፣ ሚስት አፋታ ልጅ አስጥላ ምናምን እንደዚህ ያደረገች ልጅ ናት የሚባሉ ነገሮች አሉ። አሁን ላይ አንቺ ስሜት ውስጥ ስለሆንሽ አሁን እንደዚህ አይነት ነገሮች እየታዩሽ አይደለምና ዋጋ እየከፈልሽለት ስለሆነ ነው ይሄንን ነገር እየተናገርኩ ያለሁት። ቤት ገዝተሽ ምናምን እኔ እንጃ፣ አሁን የቤቱ መግዛት አላሳመነኝም። ቤት ተከራይተሽ በሚለው ልውሰደውና ቤት ተከራይተሽ በሚለው ልውሰደው። መቼስ አብርሃምም ለዛ ያንሳል የሚል እሳቤ የለኝም። በእርግጥ አይሚን አላቅም፣ ምናልባት ራሱ ገዝቶም አስቢ ብሎሽም ሊሆን ይችላል። እኔ እንጃ፣ እኔ አላቅም። ግን ቢሆንም እኔ እንጃ በጣም ዋጋ እየከፈልሽ ነው። ለማያዛልቅሽ፣ ለወደፊት ሰላም ለማይሰጥሽ፣ ለወደፊት ደስታ ለማይሰጥሽ ህይወት መክፈል የሌለብሽም በጣም ብዙ መስዋዕትነት እየከፈልሽ ነው። እና ለምንድን ነው ግን እቺ ልጅ የምታሳዝነኝ? እኔ ሁሌ ያዝንላታለሁ እኮ የመሬን ነው የምላችሁ። ማዘን ያለብን ለሩታ መሰለኝ አሁን ባለው ኮንዲሽን ማለት ነው። እና አሁን እኔ ጥያቄ የፈጠረብኝና ሌሎች ማለት ያሉብኝን ነገሮች እንዳልል እያደረገኝ ያለው ነገር ምን መሰላችሁ? ልጁን ይዞ ነው ወደ ሄርሜላ ቤት የሄደው ወይስ ደግሞ ጧት ላይ ሰጥቷት ይሁን? አሁን እርግጠኛ መሆን አልቻልኩም። የትላንቱን ነገር ደግሞ ሳየው ትላንትና ሲያደርግ የነበረውን ሲሆን የነበረውን ሁኔታ ልጁ እሱ ጋር እንዲያድር ምናምን የነበረውን ነገር በደንብ ለማየት ስትሞክሩ ደግሞ ልጁን በጧት ይዞ እብሴ ማለት ምናምን አዝማሚያ ያለው ነው የሚመስለኝ። በቃ በምንም አይነት ሁኔታ ልጁን ለሩታ መስጠት እንዳልፈለገ ያስታውቅበታል። እሱ ጋር እንዲቆይ ብቻ አይደለም በነገራችን ላይ ከሰሞኑ እንደዚህ እንትን ሲል የነበረው እኔ የሆነ ያሰበው ነገር እንዳለ ጭንቅላቴ የጠረጠረ ነው። አይሚን የኔን ሐሳብ የምትጋሩ ሰዎች ካላችሁ ያለውን ነገር እንትን በሉልኝ። ከዛ ውጪ ምናልባትም መልሶላት ሊሆን ይችላል። ከመለሰላት ደግሞ እሰየው ነው፣ መሆን ያለበት ነገር ነው የሆነው። እኛም ይሄ እንዲሆን ነው የምንፈልገው። ከዚህ በላይ ህፃኑን ባታጉላሉት የተሻለ እንደሆነ ነው እኔ የማስበውና እስኪ ለማንኛውም ምን እንደተፈጠረ ደግሞ በኋላ ላይ በሚለቀቁ ቪዲዮዎች መልሰን ማረጋገጥ እንችላለን ማለት ነው። ለማንኛውም እናንተም እንደተለመደው ሐሳባችሁን ኮሜንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።